ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዛሬው ፕሮግራማችን ከስነ ልቦና ሳይንስ ባለሙያዋ ከወይዘሮ አገሬ መንግስቱ ጋር እንወያያለን። አገሬ ስልክ መስመራችን ላይ ናት፣ ወደሷ እናልፋለን። ጤና ይስጥልን ወይዘሮ አገሬ መንግስቱ እንደምን አለሽ? ጤና ይስጥልኝ ወርቅነሽ፣ እንዴት ዋልሽ? አመሰግናለሁ አገሬ። ቃለ መጠይቅ ለማድረግ ፈቃደኛ ስለሆንሽ በጣም አመሰግናለሁ። በጣም አመሰግናለሁ እኔም ወርቅነሽ። አገሬ ባለፈው ፕሮግራማችን ስለ ታሪክሽና አሁን ለህዝብ አገልግሎት ስለምትሰጭበት ሙያ ተወያይተናል። ለማስታወስ ያክል አገሬ ከልጅነቷ ጀምሮ ደስታ የራቃት ኃላፊነት የሚሰማት ልጅ ነበረች። ተምራ አንደኛና ሁለተኛ ዲግሪ ይዛ ቤተሰብ መስርታ ልጆችን ወልዳ እንዲሁም በታላላቅ የመንግስት መስሪያ ቤቶች እየሰራች እንኳን ደስተኛ አልነበረችም። እንዲያውም የጤና ችግር አጋጠማት። በአጋጣሚ በሚያስቅ ፕሮግራም ላይ ተሳትፋ ስለ ሳቀች ሳቅና ደስታ ህይወትን እንደሚለውጥ ተረዳች። ህይወቷም ቀስ በቀስ በዚህ ሁኔታ ተለወጠና ጤንነቷም ተሻላት። ከዛም የነበራትን ስራ ሁሉ ትታ እንደገና ሌላ ሙያ ተምራ በሚያስቅ ሰዎችን ከጭንቀት ነፃ በሚያረግ የሙያ ዘርፍ ላይ ተሰማርታ ዛሬ ለህብረተሰብ አገልግሎት እየሰጠች ትገኛለች። ዛሬ ለህዝቡ በምትሰጪው አገልግሎት ዙሪያ ነው የምንወያየው። አገሬ እንደው ለህዝብ የምትሰጪውን አገልግሎት ወደ ዝርዝር ሁኔታው ከመግባታችን በፊት የተለያዩ ሰዎች ብዙ ነገር ተሟልቶላቸው ብዙ ነገር እያላቸው በተለያየ ምክንያት ደስተኛ አይሆኑምና ሰዎችን ከደስታ የሚያርቁ ምክንያቶች እንደው በጥቂቱ ዋና ዋና የሚባሉት ምንድን ናቸው? እንግዲህ ደስታ የሚያርቀን ብዙ ነገር አለ። ከደስታ የሚያርቅ ለምሳሌ አብዛኛውን እንበል አዲስ ገቢ ግማሽ ህዝብ ወገኖቻቸው እዛ የቀሩ ወይኔ ወገኔ ከዛ ቀርቶ እንዴት እንጫወታለሁ፣ እንዴት ስቃለሁ፣ እንዴት ደስተኛ ሆናለሁ። በሱዳን ሀገር የቀሩ ብዙዎች እንደዚህ አይነት ደርሶብን በዚህ ሰዓት ይሄ ደርሶ እንዴት ስቃለሁ። በአሁኑ ሰዓት ኦክቶበር 7 የደረሰው ችግር ይህ ሁሉ ደርሶ እንዴት ይስታቃል፣ እንዴት ይደሰታል። ህመም አለ፣ ችግር አለ፣ ከቤተሰብ ሰው ይሞታል፣ ህመም ብዙ ነገሮች አሉ። ብዙ ደስታን የሚያርቅ መስመር አለ። ሆኖም ግን እኛ የምናደርገውን የምንችለውን ነገር እናደርጋለን። ከምንችለው በላይ ከሆነ ግና ራሳችን መጉዳት እንጂ ምንም ለዛ ሰው ጥቅም አንሰጥም። ቀጥ ብለን አስበን ራሳችን ለዛ ሰው የምንጠቅመው እኛ ጠንካራ ስንሆን ነው፣ ደስተኛ ስንሆን ባለን። ለዛ ሰው ደግሞ ይሄ ነገር የደረሰ ደግሞ ለሁሉም አላፊ ያለው እግዚአብሔር አለ፣ የሚያደርገው እሱ ነው። እንደገና ደግሞ ሌላውም ደግሞ ማየት ያለብን ከማንም ጋር ማወዳደር የለብንም። አብዛኛውን ራሳችን ከሌላ ጋር ስናወዳደር ምንም ደስታ አይሰማንም። ለምን የገሌ ባለቤት እንደዚህ፣ የኔ እንደዚህ፣ የኔ ሀብት እንደዚህ፣ የነሱ ሀብት እንደዚህ የሚባል ነገር ውስጣችን ካለ ምንም ጭራሽ ደስታ አይሰማም ለሰው ልጅ። ምክንያቱም ያለውን አያይም፣ የሰውን ስለሚያይ። የሰው ካየው የራሴ ምንም ነገር እንደሌለኝ አረጋለሁ። ዞር ብለን ስናየው ለዛ ሰውዬ ለምን እንደተቀበለ ያንን የተሰጠውን ምን እንዳሳለፈ ምን እንደሚያሳልፍ ነው ያላውቅ። እኔ ራሴ ያሳለፍኩትን አውቃለሁ፣ ምን እንደማሳልፍ አውቃለሁ፣ ምን ላይ እንደደለሁ አውቃለሁ። ሁሉም ደግሞ ፈጣሪ ነው የሚያከፋፍለው። የሰጠን ለሁላችንም ድርሻ እሱ ነው። ስለዚህ የሰጠኝን ድርሻ አመስግኘ ባለው ሳማክታ በኸልከካ የሚሉት ያለ በዕብራይስጥ በተሰጠህ ተደሰት፣ በተሰጠህ ገበር ተሰጠህ ተደሰት። እንደገና ደግሞ በራሳችን ኃላፊነት በራሳችን በህይወታችን ኃላፊነት መውሰድ አለብን። በአንድ ነገር ለምሳሌ አስተሳሰባችን መጥፎ ሀሳብ ከሆነ ኃላፊነት መውሰድ አለብኝ። ለምን ነው ይሄንን የማስበው? ለምንድን ነው ስለገሌ መጥፎ ማስበው? ቀጥ ብዬ ማሰብ አለብኝ። ኃላፊነት መውሰድ አለብኝ። ጠቃሚ ነው ወይ አይጠቅመኝም? ማመን ባለሁበት በችሎታዬ በሁሉም ነገር እምነት ካለኝ ማለት ነው። ካመንኩኝ ገና ሲኖረኝ ብቻ ሳይሆን ሲጎለኝም ነገ እንደምነሳ ማወቅ አለብኝ። ከተወደኩት ቦታ አለመቅረቴን ዛሬ ባለሁበት እንዴት ብዬ መነሳት እችላለሁ? ከወደኩበትም ራሱ ቦታ ይህንን መረዳት እንጂ ወይ ገሌ ስለጣለኝ ነው፣ ገሌ እንቅፋት ስላልሆነኝ ነው፣ በገሌ ምክንያት ነው ካልኩኝ ደስታም የለኝም ጭራሽ። ሌላው ስለ እናቶች ስታስተላልፊ መልእክቱ እንደው ከልብ ውስጥ የሚገባ ነው። ሴቶች፣ እናቶች በአጠቃላይ ሴት እንደው የቤቷም ሆነ ለአካባቢዋ የምታበረክተው አስተዋጽኦ እጅግ ወሳኝና ከባድ እንደሆነ ሴት
ቤትም ውስጥ ሆነ እንዳልነው በአካባቢው ለቤተሰቧ እንዲሁም እንግዲህ መቼም ከቤተሰብ የወጣ ሰው ነው የሀገር ኃላፊ የሚሆን ዓለም ብርሃን እንደሆነች ሴት ስትናገሪ ሰምቻለሁና እስኪ እንደው ስለ እናቶች የሆነ ነገር ብትይ። ወርቅነሽ ሴቶች ባለፈውም እንደተነጋገር ነው ሴት ማለት የቤት ያው መቤትም ሆና ብርሃንም ናት። የቤት ብርሃን ይህንን በብርሃን ስትመርጥ ነው ማለት ነው። ምርጫዋ ነው ደግሞ መርጣ እኔ ብርሃን ነኝ ካለች አዎ የልጆቿ ብርሃን የትዳሯ ብርሃን ራሱ የምትቀበለው እንግዳ የሚገባው የሚወጣው እሷ ብርሃን ናት። ግን ምርጫዋ አለ አይደለ በድሏ የምታዝን የምትተክዝ ወይም ደግሞ የምትናደድ የምትበሳጭ ብዙ ነገሮችን በትክትክና ነገር የምታበዛ ከሆነ ምንድነው የሚሆነው? በብርሃን ፈንታ እሳት ብያለሁ። እንግዲህ እሳት ማለት እሳት ንዴት ያቃጥላል። ያቃጥላል። ልጅም ሊቀርብ ይከብደዋል፣ ባለቤትም ሊቀርብ ይከብደዋል፣ እንግዳም ሊመጣ ይከብደዋል። እሳት ነው። በእሳት ፈንታ ብርሃንን ከመረጥኩኝ ደስታ እንደምንም ብዬ መደሰት ባለኝ በተሰጠኝ ልጆችን ማየት መደሰት ባለቤቴን መደሰት በሚሰራው እንኳን ሌላ መስሎ ባይታየኝም በቂ ሰርቶ ባይታየኝም ጉልበት ለመስጠት ለሱ ስል እሱን እንደምንም ብዬ አቅሙን እንዲጨምር ጉልበት እንዲኖረው እኔ ድጋፍ መሆን አለብኝ። ከውስጥ ደስታ እንዲሰማው ማድረግ አለብኝ። ሞራል መስጠት አለብኝ። ምን ያህል ወሳኝ ነው ግን ሀገሬ እንዳልሽው አሁን መቼም ለትዳር አጋር ሞራል የሚነካ ነገር ይጎዳል፣ የሚደግፍ ደግሞ ያበረታታልና እንደው ምን ያህል ነው ጥቅሙ? እስኪ ጥቅሙን በዚህ አጋጣሚም እንደው ብዙም እንዲህ የሚያደርጉ ሴቶች ቢኖሩም ሚስቶች ደግሞ ማያደርጉ ስለሚኖሩ እስኪ ጥቅሙን በዚህ ምን ያህል ኃይል እንዳለው ባልን ማበረታታት ወርቅነሽ በጣም በጣም በእውነት ትንሽ መስሎ ይታየናል ይሄ ነገር። ለምሳሌ አንድ ነገር ከቤት መጥቶ የተበላሸውን አስተካከል አይደለ? በዛን ሰዓት ለራሱ ለቤት ነው ማለት ለቤቱን አስተካከል። ግን እኔ ሞራል ልሰጠው ከፈለኩኝ ጥቅም አለው በጣም በጣም። በተለይ ወንዶች እኛን የሚጠብቁ አንዳንድ ወንዶች እንደ እናታቸው እንደምታደርግላቸው እናታቸው እንደምትወዳቸው እንደዛ ነው እናታቸው ያለውን ነገር ይጠብቃሉ። እናታቸው የምታደርገውን ሚስቶቻቸው የሚጠብቁ ይሄን ነው፣ እንድትወዳቸው፣ እንድታፈቅራቸው፣ አይዞህ እንድትላቸው፣ በርታ እንድትላቸው ነው የሚጠብቁት። በዚህ ሰዓት አንድ ነገር ተበላሽቶ ሲያስተካከል ወይ ጎበዝ፣ እንደዚሁ ነው፣ በርታ፣ ጎበዝ፣ ዋው፣ እንዴት አድርጋ አስተካከልክ፣ እንደዚህ ስትይ ምንድነው ሞራል ይሰማዋል፣ ደስ ይለዋል። የበለጠም ሊሰራ ይችላል፣ የበለጠ ይሰራል። ነገም ደግሞ ስታዩ ያንን ሳትዩ ሳትፈልጊ ሳታስቢ ሁሉም ነገር ያስተካክላል። ይሄ ማለት ምንድነው? እሱን ያላገጥና እየቀለድና ሳይሆን ሞራል እየሰጠነው ነው። ለራሱ ህይወት ነው፣ ቤቱ የሱ ጭምርት ነው። ሆኖም ግን ሞራል ካልሰጠውት ደግሞ ምንድነው እናወርደዋለን። እኔንም እንደዛ ካለኝ እንደዛው ነው፣ እኔንም እንደዛው ነው። ስለዚህ በትንሹ ራሱ ሞራል መስጠት። ለምሳሌ ባለቤት ሱቅ ገዝቶ ይመጣል። እንግዲህ ቀልድ ስንጀምር ነው፣ እኔ ራሴ ቀልዱን ካወቅኩ በኋላ ማለት ነው። ሱቅ ገዝቶ ሲመጣ በጣም እንትኑን አጋላው ሙልት አድርጎ ያመጣና በይንቺ ሱልሽ ቦታ ስዢው ምናምን ሲለኝ እኔ ሳቅ ነው የሚሰማኝ። እስክና ዋይ እንግዲህ ባለቤት የሙልጌታ ነበር። ሙልዬ ይህ ሁሉ ዕቃ የገዛሁ ለእኔ ነው፣ ለእናንተስ እንግዲህ ለእናንተስ ምን ገዛ? ለእኔ ሁሉ ስገዛ እንደዛ ማለት እንግዲህ ለእኔ ብቻ ነው የገዛኸው ለአንተስ ጭምርት አይደል ማለት ይችል ነበረ። ይህ እንደዛ ሲል ውሽክ ይልና እውነትሽን ነው ለሁላችን ነው ምናምን ይልና በትንሿ በቀልድ እንኳን ለአንቺ እንዳረገልሽ ነው በጣም ደስ ይላል እንዲገባው ማለት ነው። በቀልድ እንደዚህ ብለን ይግባህ ለእኔ ብቻ አይደለም ለሁላችን ነው ለማለት በቀልድ ምክንያት ውሽክ በማለት ምክንያት አይዞህ በርታ በማለት ልጅም እንደዚሁ ደህንነቱን ደካማ ጎኑን ሳይሆን ደህና ጠንካራነቱን ተናግሮ በደህናው ደግሞ እችን ደግሞ እንደዚህ እናስተካክል ሲባል ልጅም እየበረታ ይመጣል። ካለዛ ምንድነው የሰራህ ለምንድነው ይሄን ያደረክ ምናምን ባልና ሞራሉን እየቀነስ ነው የምንሄደው። ስለዚህ በጣም ጠቃሚ ነው ሞራል መስጠት። በተለይ እናት ሁኜ ልጆቼ ጥሩ ደረጃ እንዲደርሱ ከፈለኩ ባለቤቴም ጤነኛ እንዲሆንልኝ እንደገና በስራውም የበለጠ ውጤት እንዲኖረው ከፈለኩ ቤቴ ብርሃን እንዲሆን ከፈለኩ እኔ ብርሃን መሆን አለብኝ። በብርሃን መምረጥ አለብኝ። በደስታ መምረጥ አለብኝ። በንዴትና በጭንቀት በክርክር ሳይሆን። እሳት መሆን አያስፈልግም። እሳት ነው፣ ተቀያሪ ነው። እውነት ነው። ጥሩ ሀገሬ ደስ ይላል። እንግዲህ ግን እስኪ የምትሰራቸው ስራዎች ደግሞ አሁን እንግዲህ በተለያየ ቦታ በተለያዩ ከተሞች እየተጋበዝሽ
እየተደረገልሽ በተለያዩ ጉዳይ ትምህርት ትሰጫለሽ፣ ታስተምሪያለሽ ህዝብ በተሰበሰበበት። ሌላው በግልም እንግዲህ የምትሰሪው ነገር አለ የተለያየ ስራና እስኪ እንደው ምን እንደምትሰሪ አድማጮች ይወቁ በዝርዝር። እንግዲህ የምሰራው የሰራሁት ያቋቋምኩት ድርጅት የሚባለው አደረክ ለውሸር መርከዛ ጣማ ባግሻማ ይባላል። አደረክ ለውሸር ማለት የደስታ ጎዳና እና ለመበራታታትና ለመጠንከር የሚል እንትን ነው ያቋቋምኩት ማለት ነው። ከዚህ ውስጥ እንግዲህ እንደ ግል ድርጅት ማለት ነው የግል የምትሰሪበት? የኔ ግሌ ማለት ነው። በዚህ ይሄው ነው እንግዲህ ስራ ይሄ ነው። ምን አገልግሎት ነው አሁን የምትሰጪ በዚህ ድርጅት ውስጥ? እንግዲህ ድርጅት አለሽ፣ ምንድን ነው አገልግሎቱ? አገልግሎቱ እንግዲህ ኩርሶች አሉ፣ ሳድና ማሰልጠን አለ። ለግል አንድ ለአንድ አሰለጥናለሁ በራሳቸው እንዲተማመኑ ሞራል እንዲኖራቸው ወይም ደግሞ ችግር የግል ችግር ሌላ የተለያዩ ችግር ካሉ ያንንን በጥያቄና በመወያየት ችግሩ ይፈታል። ወደፊት እንዲራመዱ ወደፊት ምርጫቸው እንዲያስተካክሉ አላማቸው እንዲያስተካክሉ እናደርጋለን። ኩርስ ደግሞ አለ። ኩርሱ ደግሞ ያው ኤንኤልፒ ይሉታል። ኤንኤልፒ በእንግሊዘኛ ረሽተቦት ነው በእንግሊዘኛ ኤንኤልፒ። ኦኬ። እና ይህንን ስናስተምር በአንድ ላይ በጠቅላላ ስለ ሳይኮሎጂም ሆነ ስለ ንቦና ሁሉም ከአንድ ላይ ከሳቅ ጋር የተዋሃደ ሆኖ ግን ህይወታችንን የሚገነባ ወደ ጥሩ መንገድ የሚመራን ደስታ ጎዳናን የሚመራ እንደገናም ደግሞ የምንፈልገውን ሙያ ከኛ ጋር የሚሄደውን እንዴት አድርገን መምረጥ እንደምንችል እንዴት አድርገን ያንን ሙያችን አስተካክለን መራመድ እንደምንችል ውስጣችን መጀመሪያ ጠንካራ ለማድረግ ጠንካራ ስል ቅድም እንደነበርኩት እኔ በተለይ እንግዲህ ዲግሪዎችን ምልጫን ሁሉንም ላድርግ ግን ውስጤ ጠንካራ አይደለም ማለት እችላለሁ። ጠንካራ ማለት ውስጤ ደስተኛ ሆኖ ኩሩ ሆኖ በውስጡ የተማመነ ማለት ነው። ባለሁበት ለምሳሌ ያንን ዲግሪ ባላገኝ ኖሮ ልክ ወድቄ እንደቀረሁ ይመስለኝ ይሆን ነበር። ምክንያቱም ባለሁበት አልደሰትም። እየሄድኩ በቃ ያንን ላይ እና ላይ ከዛ ላይ ለመጨመር ስል አንድ ነገር አላማ ካላረኩ ላዝን እችላለሁ፣ ልተክዝ እችላለሁ፣ ወይም ደግሞ እንደዚሁ ድብርት ሊሰማ ይችላል። ወደኋላ ቀረሁ በማለት ልናደድ እችላለሁ። እዚህ ላይ ግና ስናስተምር መጀመሪያ አላማችንን እናስተካክል። ምንድነው የሚያስደስተኝ? ምንድነው የምፈልገው? ምንድነው የጎደለኝ? ምን ማስተካከል እንዳለብኝ በውስጥስ ምንድነው ጭንቀት ያለብኝ? ምንድነው በውስጤ ብዙ ነገሮችን ከልጅነት እስካሁን ድረስ ያሳለፍኳቸው ችግሮች በውስጤ ሆነው ተቀምጠው የሚረብሹኝ እነዚህን ነገሮች ካስተካከለ በኋላ ተነስቶ ለዓላማው እንዲደርስ የሚል ትምህርት ነው የምናደርገው። ኮርሶችን ከተማሩ በኋላ ራሳቸው ማስተማር ይችላሉ። በነገራችን ላይ ኤንኤልፒ ያልነው ቅድም እንግዲህ በእንግሊዝኛ ምህጻረ ቃል አብሪቬሽን ወይም ረሸተቦት ነው ብለናል። ኒውሮ ሊንጉስቲክ ፕሮግራሚንግ በእንግሊዝኛ እንደዚህ ነው። እንግዲህ እንግሊዝኛ ቃል ነው። ከአእምሮ እንግዲህ ከጭንቅላት ከስነ ልቦና ከስነ አእምሮ ጋር የተያያዘ ነው በአጠቃላይ ትርጉሙ። ትርጉሙ እንግዲህ መጀመሪያ እንግዲህ ሁሉም ነገር ከራሳችን ነው። ከራሳችን ስለሆነ ሁሉም ነገር ከራሳችን ስል በድሮ ጊዜ የተበደልነው ሆነ የደረሰብን ሁሉ ከውስጣችን አለ እና አብዛኛውን እኛ አንድ ነገርም ሲበድሉና ትንሽም ትሆን የድሮ ብቅ ይለብንና የበለጠ በዛም ያናደናል። ወደኋላ እንመለሳለን። ያ ነገር ማያናድድ ነው፣ ግን በድሮ ጊዜ ብዙ ነገሮች ያልታከመ ቁስል አለ ማለት ነው። ውስጣችን ጭንቅላታችን ብዙ ውስጥ ስላለ ታትሙዳ ይሉታል፣ በዛ ውስጥ ስለተጠራቀመ ይሄ ነገር ከውስጣችን እንዳለው እና ከውስጣችን እንዳለው ነው ማለት ነው። የምንናገረው ቃላትም የሚወጣው ከውስጥ ያለው ነው የሚመራን ማለት ነው። የምንሰራውን ስራ የምናስበው ከውስጥ ያለው ከውስጥ የተማርነው የያዝነው በእድሜያችን የቀሰምነው ነገር እሱ ነው የሚያንቀሳቅሰን ማለት ነው። እሱ ነው የሚረዳናው። የዘላለም እውቀት ነው እንግዲህ ከውስጥ ያለው በደልም እንደዛው ነው ያስቸግረናል ማለት ነው። በቃ ይሄ በደል እንግዲህ ዙሮ ይሄን ነው የምናደርገው ማለት ነው። አሁን ግን ይህንን በደል ከጭንቅላታችን መሆኑን ካወቅን መቀየር አለብን። እንግዲህ በንግግራችን
ንግግራችን አስተካክለን እንግዲህ ላንጉዌጅ ማለት ቋንቋ ማለት ነው። ቋንቋችን ንግግራችን ከጭንቅላታችን ያለውን መቀየር እንችላለን። ጥሩ ሀሳብ ለማሰብ ያንን እንደዚህ አድርጎ ሁልጊዜ መጥፎ እንድናስብ መጥፎ እንድናገር ደግም ይሆን መጥፎ ውስጣችን ያለውን ለማስተካከል መሞከር። ስናስተካከል በንግግር በላንጉዌጅ በንግግራችን በአስተሳሰባችን እንደዚህ ካስተካከልና በኋላ ግና ምን ይሉታል ፕሮግራም ማለት እንደገና ቴክኖት እንደገና መስራት ማለት ነው። ጭንቅላታችን እንደገና ማደስ የድሮ ነን ፍቀን ማለት ነው። ቅሬታም ካለ ቂምም ካለ ነገርም ካለ የምናስታውሳቸው ብዙ የትራውማ አይነቶች ብዙ የሚያናዱን ነገሮች እነዛን ሁሉ ፍቀን እንደገና ጭንቅላታችን አድሰን ንግግራችንም አሳምረን የምንጓዝበት እንዳዲስ ማለት ነው። እና ይሄ ነው ኤንኤልፒ ማለት። በጣም ትልቅ ነገር ነው። እንግዲህ መቼም ውይይታችን የሚሰሙ ሰዎች እንደው ባገኘናት እንዴት ነው የምናገኛት አገሬን ሊሉ ስለሚችሉ አገሬ እንዴት ነው አንቺን ማግኘት የሚቻለው? በስልክ ቁጥር መደወል ይቻላል። እንደገናም ደግሞ አታር ኢንተርኔት ማለት የኢንተርኔት ድረገጽ አድራሻ አለኝ። አገሬ ማለት www.agere COIL በዚህ ማግኘት ይቻላል። እንደገናም ደግሞ በስልክ ቁጥሬ 0544466 ማግኘት ይቻላል። እኔ የምኖረው ቄራት መላኺ ነው። ኩርሶችንም ደግሞ በዙም ማለት በኮምፒውተር ማድረግ ይቻላል። እንደገናም ደግሞ ፊዚት ማለት ፊት ለፊትም በአካል ተገናኝተንም እና ኩርሶችን እናሳልፋለን። ኩርሱ አሁን 3ኛ መድረኩ እየተከፈተ ነው። ሶስተኛ ዙር በ8ኛ ወር እንጀምራለን። ግን ይኸው አሁን ምዝገባውን እንግዲህ እየጀመርን ነው። እንግዲህ በተለያዩ መስመሮች ለወጣቶችም ሆነ ለአዛውንቶች፣ ለእኛ ለሴቶቹ፣ ለሁላችንም እንግዲህ በመጀመሪያ ደረጃ በእውነት ይህንን የሳቅ ሙያ ወይም ደግሞ የደስታ ሙያ እንደው እንደ ቁም ነገር አድርገን ብንወስደው ለሁላችንም ጠቃሚ ነው። ለሁላችንም የትም ቦታ እንሁን የትም ለወታደሮች ራሱ የሚሉን ብዙ ወታደሮች ነፍሱን የማር ኡሪያ ጎሼን አስተምሮ ነው። ምንድነው ዋናው ነገር ውሽክ በሉ ተደሰቱ። ኡሪያ መላክ ጎሼ እሱ ለምሳሌ ይሄ ራሱ ምንድነው እዛ እሳት ላይ ሆኖም ራሱ ደስታ ይሰማችኋል። ለምንድነው ደስታ ትልቅ ጉልበት መኖሩን ስላወቀ ነው። እና ሳቅ የበለጠ ደስታም ሆነ ሳቅ የበለጠ ችግራችን የሚፈታልን ነው መስሎ የሚታየኝ። በቸገረን ጊዜ በተደናገጥን ጊዜ ሀሳብና ጭንቀት ድብርትን ሁሉን ነገር ወደዛ ጥለን ደግሞ ባለን ተደስተን እንግዲህ በሌላ ጊዜም እንወያያለን። ከአድማጮችም ጥያቄ ይመጣሉ ብዬ ጠብቃለሁ አስባለሁ። በጣም ጥሩ ውይይት ነው ያደረግነው። በጣም እናመሰግናለን ወይዘሮ አገሬ መንግስቱ የስነ ልቦና ሳይንስ ባለሙያ። ዘርፉ እንግዲህ ሰፊ ነው። ስለሰጠሽን ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። ሰላም ሁኝልን። አሜን። የተከበራችሁ አድማጮቻችን የዛሬ ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት።